ዩናይትዶች ለማይክል ካሪክ የቋሚ አሰልጣኝነት ቦታውን ለመስጠት እንግዲህ በሰዓት ላይ የመጨረሻ ደረጃ ላይ እንደደረሱ ፋብሪዞን ጨምሮ ብዙ የመረጃ ምንጮች እያሳዩ ነው። ከዛ በተጨማሪ ደግሞ የማይክል ካሪክ የጀርባ አጥንትና ትልቅ ልምድ ያለውን ስቲቭ ሆላንድ ዩናይትዶች እንግዲህ በምክትል አሰልጣኝነት ከማይክል ካሪክ ጋር እንዲቀጥል ኮንትራት ሊያቀርቡለት እንደሆነ ነው እየተሰማ የሚገኘው። ይህ አሰልጣኝ እንግዲህ በብዙ የፕሪሚየር ሊግ ዋንጫዎችና በቻምፒየንስ ሊግ የታጀበ የምክትል አሰልጣኝ መሆኑን እንዳትረሱ። ማይክል ካሪክ ልምድ የለውም የሚለው ጥያቄ መልስ ሊመልስልን የሚችል ምክትል አሰልጣኝ መሆኑንም በዚህኛው ቪዲዮ ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። በዚህኛው ቪዲዮ ላይ ስለ ማይክል ካሪክ እና ስለ ስቲቭ ሆላንድ እናወራለን። እነዚህ ሁለት ሰዎች ለዩናይትድ መነቃቃት ለዩናይትድ ውጤታማ መሆን ትልቅ አስተዋጽኦ ያላቸው ሰዎች ናቸው። ዩናይትዶች ማይክል ካሪክን በዋና አሰልጣኝነት ለመቅጠር ሲያስቡ ስቲቭንም እንግዲህ አንድ ላይ ኮንትራት ሊሰጡት እንደሆነ ነው እየተሰማ የሚገኘው። ማይክል ካሪክ በዋና አሰልጣኝነት የመቀጠሉ ነገር እርግጥ እንደሆነ ሁላችንም ስሜቱ ነበረን። ዩናይትዶች ውሳኔ እስከሚያስተላልፉ ድረስ ነበር እየጠበቅን የነበረው። የፕሪሚየር ሊግ ጨዋታዎች ወይ ደግሞ እስከሚጠናቀቅ ድረስ ይጠብቃሉ ብለን እያሰብን ነበር። ከትላንትና በስቲያ ጀምሮ እንግዲህ አሁን ላይ የተሰሙ የሚገኙት ማይክል ካሪክ የዋና አሰልጣኝነት ቦታውን እንዲረከብ እንግዲህ ሁሉም ተጫዋቾቹም ሆነ አመራሮቹ ፍላጎት እንዳላቸው ነው የሰዓት ላይ እየተነገረ የሚገኘው እና ሰር ጂም ራትክሊፍ ዋነኛ ውሳኔውን እስከሚያስተላልፉ ድረስ እየተጠበቀ ነው። ዩናይትዶች ለማይክል ካሪክ ምን ያህል ኮንትራት ይሰጡታል ተብሎ እየተጠበቀ ነው ያለው። አንዳንድ መረጃዎች እስከ 2029 ድረስ የሚያቆይ ኮንትራት ይሰጡታል ተብሎ ይጠበቃልና ማይክል ካሪክ በዩናይትድ ቤት ውስጥ የውጤት ለውጥ ብቻ አይደለም ያመጣው፣ የተጫዋቾች ላይ ያለው ተጽዕኖ በጣም ትልቅ እንደሆነ ሁላችንም መርሳት የለብንም። እና ኮቢ ሜኑ አሁን ላይ ያሉበት ደረጃ ዩናይትድ 5 ዓመት ኮንትራት እንዲያስፈርማቸው የማይክል ካሪክ ውጤት እንደሆነ መርሳት የለብንም። እና ማይክል ካሪክ ከመጣ በኋላ ነው ኮቢ ሜኑ ቋሚ ተጫዋች ሆኖ ኮቢ ሜኑ ምን ያህል አቅም እንዳለው ለዩናይትዶች ማሳየት ቻለ፣ ለዓለም ማሳየት ቻለ። ከዛ በተጨማሪ ደግሞ ይሄን የመሰለ ታዳጊ ዩናይትዶች እንዳያጡት አዲስ ኮንትራት እንዲፈርም ማድረግ ቻለና ከውጤትም በተጨማሪ ከተጫዋቾች ጋር ያለው ግንኙነት ተጫዋቾቹ የራሳቸውን አቅም እንዲያሳዩ ማድረግ ችሏልና እነ ሲስኮ አሁን ያሉበት ደረጃ ጎል አስቆጣሪነታቸው ምን ያህል አሪፍ እንደሆነ እየተመለከትን ነው ያለ ነውና በክለባችን ውስጥ ደግሞ ሌላኛው ትልቅ የሚባል ተጫዋች ቡድን ውስጥ መኖር ያለበት ተጫዋች ብሩኖ ፈርናንዴዝ በክረምት ዝውውር መስኮት ይቆያል አይቆይም የሚለው ብዙ የዩናይትድ ጥያቄዎች ናቸው። ብሩኖ ፈርናንዴዝ ማቆየት ይፈልጋሉ። ብሩኖ ፈርናንዴዝ ይቆያል አይቆይም የሚሉ ጥያቄዎችንም ሊመልስልን የሚችል አሰልጣኝ እንደሆነ መርሳት የለብንምና ማይክል ካሪክ እንዲሆን እና ቋሚ አሰልጣኝ እንዲሆኑ ከሚፈልጉ ተጫዋቾች ማለት አንደኛው ብሩኖ ፈርናንዴዝ እንደሆነ ከዚህ ቀደም ነግሬያችኋለሁ። እነ ማቲያስ ኩኛ ይፈልጋሉ፣ እነ ካስሜሮ፣ እነ አማድ ደጋግሞ የሚናገሩት ነገር ነው በኢንተርቪው ላይ በቀረቡ ቁጥርና ብሩኖ ፈርናንዴዝ ደግሞ በዩናይትድ ላይ ያለው ኢምፓክት ምን ያህል ትልቅ እንደሆነ መርሳት የለብንም። ተጫዋቹ በቲሙ ለቻምፒየንስ ሊግ ለፕሪሚየር ሊግ የሚፎካከር አይነት ቲም እንዲሆን ይፈልጋል። ፕላስ ደግሞ አሰልጣኙ ማይክል ካሪክ ይዞት እየሄደ ያለው ቲምና ያመጣ ያለው ለውጥ ምን ያህል ትልቅ እንደሆነ ይረዳልና ብሩኖ ፈርናንዴዝ በቡድን ውስጥ ያለውን ትልቅ ኢምፓክት እናውቃለን። ስለዚህ በሚቀጥለው ሲዝን ብሩኖ ፈርናንዴዝን ለማቆየት አንደኛው ሰው ነው ማለት እንችላለን። ከዚህ ቀደም ዩናይትዶች መልቀቅ ፈልገው ሩበን አሞሪም ብሩኖ ፈርናንዴዝን እንዳቆዩት ራሱ ብሩኖ ፈርናንዴዝ በአንደበቱ ተናግሮ ነበር። አሁን ደግሞ ማይክል ካሪክ የመቆየቱ ነገር እነዚህ ተጫዋቾችን ሉዝ እንዳናረግ ያደርገናልና የሳውዲ ጥያቄዎች ለዩናይትድ በጣም አስፈሪ እንደሆኑ ይታወቃል። ብሩኖ ፈርናንዴዝ ደግሞ የዩናይትድ የዝውውር ጉዳዮችንም ጨምሮ እንደዚህ አይነት የአሰልጣኝ ውሳኔዎችም ትልቅ ነገር እንደሚሆንባቸው ይጠበቅ ነበር። አሁን ላይ እንግዲህ ማይክል ካሪክ የዩናይትድ አሰልጣኝ እንደሚሆን ኦልሞስት ይፋዊ ነገር አልተረጋገጠም ወይ ደግሞ ፊርማዎችን አልተፈራረሙም እንጂ ሁኔታዎች በሙላ ማይክል ካሪክ የዩናይትድ አሰልጣኝ እንደሆነ ነው የሚያሳየውና ማይክል ካሪክ ከፈርጉሰን በኋላ ከመጡ አሰልጣኞች ከፍተኛ በማሸነፍ ሬቲንግ ያለው ተጫዋች ነው። በዚች ታይም ውስጥ እንግዲህ ዩናይትድ ማሳካት ያለበትን ነጥቦችን በማሳካት ወደ ቻምፒየንስ ሊግ መመለስ ችሏልና ብዙ ነገር አምጥቷል። በፕሪሚየር ሊጉ አነስተኛ ተጫዋቾችን በመጠቀም ነው እንግዲህ ይህንን ስኬት ማምጣት የቻለውና ከሁሉም ቡድኖች አነስተኛ ተጫዋቾችን በመጠቀም ማይክል ካሪክ ነው ምን ያህል ስኳዳችን ጠባብ እንደሆነ ማይክል ካሪክ ተጫዋቾችን ማፈራረቅ እንደማይችል ተጫዋቾቹ አንደኛው ስናጣ እንዴት ጨዋታችን ደካማ እንደሚሆን እየተመለከትን ነው። እነ ኮቢ ሜኑ በሌሊቱ ጨዋታ ሳይኖር ሲቀር ዩናይትድ ምን አይነት ቲም እንደነበረ ተመልክተናል። አሁን የሰንደርላንድ የመጨረሻው ጨዋታ እነ ካስሜር የሌሉበት እነ ሲስኮ የሌሉበትን የአጥቂ መስመራችን ደካማ ሆኖ ጎል ሳናስቆጥር ከ23 ተከታታይ ጨዋታ የመጣንበት አለ። የማሉ ሜዳ እንዴት ደካማ እንደነበረ አይተናልና
በዚህ ስኳድ እነዚህን ተጫዋቾች በመጠቀም ብቻ ነው ይህንን ነገር ማምጣት የቻለውና የክረምት ዝውውር ደግሞ ዩናይትዶች ከፍተኛ ገንዘብ አውጥተው ተጫዋቾቹ እንደሚያመጡ ይጠበቃል። ስለዚህ ማይክል ካሪክ አሁን ላይ ባሉት ተጫዋቾች ይህንን ስኬት ማምጣት ከቻለ በሚቀጥለው ሲዝን ደግሞ ዩናይትዶች ከሚያስፈርሟቸው ተጫዋቾች አንጻር ተነስቶ ደግሞ የሚያመጣው ለውጥ በጣም ትልቅ እንደሆነ ይጠበቃልና የዩናይትድ የተጫዋቾች ጊዜ ላይ ያላቸው ነገር አሁን ላይ የተወሰነ ነገር ተቀይሯል። ሩበን አሞሪም የሚፈልጋቸው ተጫዋቾች በሙሉ አልመጡለትም እናውቃለን። እነ ሴኒ ላመስ የሩበን አሞሪም ተመራጭ አልነበሩም። እነ ሴስኮ የሩበን አሞሪም ተመራጭ አልነበሩም እና የእሱን ምርጫ እየሸረሸሩ የራሳቸውንም ሊጠቅማቸው የሚችል ወደፊት አብሯቸው ሊዘልቅ የሚችሉ ተጫዋቾችን እናስፈርሙ እናውቃለን። ሴስኮን ከእድሜ አንጻር እና ለረጅም ዓመት ለመገልገል የሚፈልጉት አጥቂ እንደሆነ አስበው ነው ያን ሁላ ገንዘብ ያወጡበትና ሩበን አሞሪም ዋትኪንስ ምርጫቸው እንደነበረ ሁላችንም እናውቃለንና ኦልሞስት እጃቸውን ጠምዝዘው ማለት ይቻላልና ከዛ ሴስኮ ከመጣ በኋላ በእሳቸው ስር ፐርፎርም አለማድረጉ ሩበን አሞሪም ያሉት ነገር ልክ ነበር እስከሚባል ድረስ ደርሶ ነበር። ከዛ አሁን ሴስኮን ስንመለከተው ደግሞ ዩናይትዶች ትክክለኛ ውሳኔ ወስነዋል። አሰልጣኝ በሚቀይሩበት አጋጣሚ እንኳን ለረጅም ጊዜ ሊያገለግላቸው የሚችል ተጫዋች ልክ ሴኒ ላመንስን በዛ ዋጋ በ20 ምናምን ሚሊዮን አምጥተውት እንግዲህ እንደዚህ ለረጅም ጊዜ ሊያገለግላቸው የሚችል ግብ ጠባቂ እንደዚህ ልምድ ያለው እስከሚመስል ድረስ ዩናይትዶችን ሴቭ የሚያደርግ በረኛ ሆኖ ቀጥሏልና አሁንም ማይክል ካሪክ በተጫዋቾች ፍላጎት የተወሰነ ሊያሳይ ይችላል። ግን ስቲልም ቢሆን የዩናይትድ አመራሮቹ በተጫዋቾቹ በኩል ላይ ትልቅ ውሳኔ እንደሚኖራቸው ነው የሚጠበቀውና ማይክል ካሪክ የዝውውር ጉዳዮች ላይ ጣልቃ መግባቱ ማይቀር ነገር ነው። ዩናይትዶች ውይይት ማድረጋቸው አይቀርም። አሰልጣኝ እስከሆነ ድረስ የትኛው ተጫዋች ለአንተ አጫወት ይመጥናል የሚሉ ጥያቄዎችና እነሱ የሚስማሙበትን ተጫዋች ሊያስፈርሙት እንደሚችል በጣም ግልጽ ነው። ማይክል ካሪክ አሁን ላይ የመሃል ሜዳ ተጫዋች ሆኖ እንደማለፉም አሁን ዩናይትዶች ደግሞ በዚህኛው ክረምት ዝውውር ሞር የተጫዋቾች ስፍራ ላይ የተጫዋች ፍላጎታቸው የመሃል ሜዳ ስፍራ መሆኑን ተከትሎ ደግሞ ማይክል ካሪክ ትልቅ ሚና እንደሚጫወት በጣም ግልጽ ነው። ካስሜሮ ትላንትና ከሪዮ ፈርዲናንድ ጋር ባደረገው ቆይታ ስናወራ በቀላሉ ነው የምንግባባው። መሃል ሜዳ ተጫዋች መሆኑ ተከትሎ በደንብ ኮኔክሽን አለን የሚል አስተያየትን ሰጥቷልና አሁን ላይ የሚመጡ ለዩናይትድ አዳዲስ ተጫዋቾች ከዩናይትድ ከ6 እስከ 5 ተጫዋቾች ያስፈርማል። ከነዛ ደግሞ ከግማሽ በላይ የሚሆኑት የመሃል ሜዳ ተጫዋቾች ናቸውና እነዚህ ማይክል ካሪክ ምን ያህል በፕሪሚየር ሊጉ ትልቅ እንደሆነ ያውቃሉ። የእግር ኳስ ኬሪሩ ምን ያህል ከፍተኛ እንደሆነ ይረዳሉና በዩናይትድ ቤት ውስጥ ደግሞ ትልቅ ስኬትን ያመጣ ተጫዋች ነው። ስለዚህ በመሃል ሜዳው በኩል ለሚመጡ ተጫዋቾች ትልቅ የሚባል አስተዋጽኦ እንደሚኖረው ይጠበቃልና ማይክል ካሪክ ዋና አሰልጣኝነት ቦታውን እንደሚረከብ ሁላችንም ስሜቱ ነበረን። በቃ ያስታውቅ ነበር ሂደቶቹና ሻምፒዮንስ ሊጉን ስናረጋግጥ ሊቨርፑልን ስናሸነፍ 3ኛ ደረጃ ላይ ሆነ እንደምንጨርስ እርግጥ ሲሆን ደግሞ ነገሮች በቃ አመቺ የሆኑ መጡ። ዩናይትዶች ለምንድነው እስካሁን ድረስ ውሳኔያቸውን አላስተላልፉም የሚሉ ጥያቄዎች ብቻ አሉ ሲነሱ የነበሩት እንጂ ማይክል ካሪክ ዋና አሰልጣኝ እንደሚሆን በጣም ግልጽ ነበር። ማይክል ካሪክም በጣም ደስተኛ እንደሆነ ነው በዚህ ሰዓት ላይ እየተዘገበ የሚገኘው። ከዩናይትድ ጋር ትላልቅ ነገሮችን ለማሳካት ፍላጎት እንዳለውና ትልቅ ቦታ ዩናይትድ ለማድረስ ነው እንግዲህ እያሰበ የሚገኘው። ከትላንትናው የሪዮ ፈርዲናንድና የካስሜሮ ቆይታ አንድ በጣም የወደድኩት ነገር ካስሜሮ ሲናገር የሰማሁት ከጨዋታዎች በፊት አስቀድሞ ሲናገር ብዙ ጊዜ የምንሰማቸው ታሪኮች ያወራል ብሏል። ዩናይትድ ከሚገጥማቸው ቡድኖች አንጻር እነዚህ ቡድኖች ለዩናይትድ ምን ማለት እንደሆነ ከዩናይትድ ጋር ያላቸውን ታሪኮች ይናገራል ብሎ ሲናገር ነበርና ፈርዲናንድ በተመሳሳይ መልኩ ይህን ነገር ፈርጉሰንም ሲያደርገው ነበር የሚል አስተያየትን ሰጡት ነበርና ማይክል ካሪክ በፕሪሚየር ሊጉ ትልቅ ከሚባሉ አሰልጣኝ ዓለም ላይ በጣም ብዙ ከሚነገርላቸው ፈርጉሰን ስር በተጫዋችነት ዘመን ማሳለፉና አሁን ደግሞ የእሳቸውን ፈለግ ተከትሎ ዩናይትድ ፈርጉሰን ከለቀቀ በኋላ ዩናይትድ አልመስል ብሎ ቀጥሏልና ያንን ስቴፕ ለተጫዋቾቹ እያስረዳ ነው። ተጫዋቾቹ አሁን ላይ ያሉ ተጫዋቾቹ ዩናይትድ አሁን ያለበትን ደረጃ ነው ሊረዱ የሚችሉት። እነዚህ 10 ዓመታት ዩናይትድ አልመሰለም። ለዋንጫ ተፎካካሪ የሚሆን ቲም አይደለም። እንደ ትንሽ ቲም ነው እየተጫወተ የሚገኘውና ዩናይትድ ምን አይነት ቲም እንደሆነ ማሳወቅ ያለበት ብዬ አስባለሁና ማይክል ካሪክ ከአሰልጣኝነቱ ከታክቲኩ በተጨማሪ እንደዚህ አይነት ነገሮች ለተጫዋቾች ይጠቅማል። በተጨማሪ ደግሞ ከተጫዋቾች ጋር ያለው ኮኔክሽን በጣም ኢዚ እንደሆነ ነው ደጋግሞ ተጫዋቾቹ የሚያወሩትና በጣም ትሬዲንጉ ቀላል እንደሆነ ነው። ከነሱ ጋር ኮሚኒኬሽን ለማድረግ በጣም ቀላል ነው። ተጫዋቾች ማይክል ካሪክ ጋር ሄደው ለማውራት እንደሱ መጥቶ ተጫዋቾቹን ለማውራት በጣም ኦፕን እንደሆነ ያስታውቃል። ስህተቶች ሲሰሩ ባለፈውና አማደን ተመልክተናል እንዴት አኩንትን ሲላቸው የነበረውና አንድ ሃሪ ማጉዌርም ካስሜሮም ሲናገሩ የሰማሁት የኒካስትሉ ጨዋታ ላይ ብቻ ነው ማይክል ካሪክ ተቆጥቶ የተመለከተ ነውና ግን ደግሞ ተቆጥቶ ሲናገረንም ቢሆን በክላስ ባለው መልኩ ነው የተናገረን። ይሄ በጣም አግሬሲቭ ሆኖ አይደለም፣ እንደተናደደ ያስታውቃል። ሁላችንም ተረድተናል ንዴቱ። ግን ደግሞ
በጣም ቁጠኛ ሆኖ አልነበረም የተናገረና ያ ነገር ተጫዋቾቹ የሱን ስሜት እንዲረዳውና ነገሮችን ቀለል አድርጎ እንደሚያስረዳ ነው የተናገሩ የሚገኙትና ማይክል ካሪክ አሁን ላይ በቀጣዩ ዓመት ዩናይትድን ይዞ ይመራል። ምን አይነት ነገር ላሳየን ይችላል? የማይክል ካሪክ ዋነኛው ጥያቄ ምንም አይነት ልምድ የለውም፣ ትልቅ የሚባል ኬሪየር የለውም፣ አሰልጣኝነቱ ነውና ያ ነገር ሁሉም ላይ እንደማይሰራ እናውቃለን። አርቴታ አሁን ከ20 ዓመት በኋላ ለአርሰናል ዋንጫ ሊያመጣ ነውና አርቴታ ልምድ አልነበረውም። አሰልጣኝነቱ ከምክትል አሰልጣኝነት ከፔፕ ስር መጥቶ ነው እንግዲህ በዚህ ታይም ውስጥ እንግዲህ ለሊጉ ዋንጫ ሲፎካከር ቆይቶ በመጨረሻ ለማሳካት እየተቃረበ የሚገኘውና ማይክል ካሪክ አሁን ይህን እድል አግኝቷል። ያንን ነገር ለማሳካት ይፍጨረጨራል ብዬ አስባለሁ። ዩናይትድ ጥሩ የሚባል ሞመንቶች በሚቀጥለው ዓመት ያሳየናል። ከዛ በተጨማሪ ደግሞ ከሱ አጠገብ ያለው ስቲቭ ሆላንድን መርሳት የለብንም። ይሄ ሰውዬ ለማይክል ካሪክ ለምድ የለውም ለሚለው ጥያቄ መልሶች በጣም ይመልሳል ብዬ አስባለሁና ራሱ ማይክል ካሪክም አንዳንድ ውሳኔዎችን እሱም ይወስናል የሚል አስተያየትን ሰጥቶ ከዚህ በፊትም ሰምተናልና ስቲቭ ሆላንድ ከዚህ ቀደም በቼልሲ ቤት በጣም ስኬታማ የሚባል ምክትል አሰልጣኝ ነውና በቼልሲ ቤት 3 የፕሪሚየር ሊግ ሻምፒዮን መሆን ችሏል። በአንቾሎቲ ስር 2010 ላይ እንግዲህ በአንቾሎቲ ስር በአሲስታንት ኮችነት ሲሰራ ቆይተው ነበር። ከዛ ፕሪሚየር ሊጉን ማሸነፍ ቻሉ። በድጋሚ በሆዜ ሞሪኖ ስር እየሰራ ነበር። በድጋሚ በሆዜ ሞሪኖ ስር እንግዲህ በቼልሲ ቤት የፕሪሚየር ሊግ ሻምፒዮን መሆን ችሎ አንቶኒዮ ኮንቴ መጡ። ከሳቸውም ጋር እንግዲህ ፕሪሚየር ሊግ ሻምፒዮን መሆን ችሏልና ቼልሲ የመጀመሪያ የሻምፒዮንስ ሊግ ዋንጫውንም ሲያሳካ ስቲቭ አሁንም ከቼልሲ ጎን ነበረና ይህ ሰውዬ ምን ያህል የትላልቅ መድረኮች የትላልቅ ዋንጫዎች በሚያሳኩ ቲሞች ውስጥ እንደነበረ የሚያሳይ ነው እና ጆዜ ሞሪኖ በነበራቸው በቼልሲ ቤት የነበራቸው ፕሮፋይል ምን ያህል ሀይ እንደነበረ እናውቃለን። አንቶኒዮ ኮንቴ በፕሪሚየር ሊግ አሁን ሮበን አሞሪም እንደው 3-4-3 አልተሳካለትም በሚባልበት ታይም ብቸኛው በ3-4-3 የተሳካለትና ዋንጫ ያነሳው አንቶኒዮ ኮንቴ ነውና ምን ያህል ትልቅ አቅም እንደነበረው እናውቃለን። አንቾሎቲ ናቸው እንኳን በዛ ታይም አሁን ላይ ራሱ ያላቸው ኢምፓክት ምን ያህል ትልቅ እንደሆነ እናውቃለንና አሁን ላይ ማይክል ካሪክ ለሚወስናቸው ውሳኔዎች ለሚያረጋቸው እንቅስቃሴዎች በሙላ ይህ ሰው ካጠገቡ ነው። በእንግሊዝ ብሔራዊ ቡድን ከሳውዝጌት ጋር ሲሰራ ቆይቶ ነበረ። ሳውዝጌት እንግሊዝ ብሔራዊ ቡድን ሲለቅ እንግዲህ አብረው ነው የለቀቁትና በዛ ታይምም እንግሊዝ 2 የዩሮ ፋይናሎችን ደርሳለች። ሰሚ ፋይናል ወርልድ ካፕ ላይ ደርሳለችና ምንም እንኳን በእንግሊዝ ብሔራዊ ቡድን ውስጥ ዋንጫ ባያሳኩም ለረጅም ጊዜ እንግሊዝ ዋንጫዎችን ስታሳካ እየተመለከትን ማረለምና ስቲቭ ጥሩ የሚባል ስኬቶች ያሉትና በአሲስታንት ኮችነት ጥሩ የሚባል ፕሮፋይል ያለው አሰልጣኝ መሆኑን እናውቃለን። የዩናይትዶችም ከማይክል ካሪክ ጋር እንዲሰራ እንግዲህ ይሄንን ሰውዬ ኮንትራት እንደሚሰጡት ነው እየተገለጸ የሚገኘውና ያ ነገር በጣም ትልቅ ነው። ለማይክል ካሪክ ውሳኔዎች፣ ለማይክል ካሪክ እያንዳንዱ እንቅስቃሴዎች ይህ ሰው በጣም ጠቃሚ እንደሆነ እናውቃለንና ሜዳዎች ላይ እንኳን እንመለከታቸዋለን። ማይክል ካሪክ ውይይቶች ሲያደርግ ከሱ ጋር ነው ንግግሮች የሚያደርገውና እያንዳንዱ ዲሲሽኖች በማይክል ካሪክ ስር ብቻ ሳይሆን በሱ የታገዙ የሚሆኑ ናቸውና የሱ ፕሮፋይል የሱ ሀይ የሆኑ የአሰልጣኞች ስር መስራት ደግሞ ለማይክል ካሪክ ትልቅ ጠቃሚ እንደሚሆን ነው የሚጠበቀውና በቀጣዩ ዓመት ማይክል ካሪክም ሆነ ስቲቭ ሆላንድ በዩናይትድ በአሰልጣኝነትና በምክትል አሰልጣኝነት በኩል አብረው እንደሚቀጥሉ ነው የሚጠበቀው። ዩናይትድ ትልቅ የሚባል ውሳኔ ወስኗል። የኦሌ ጉናር ሶልሼር ነገር አፌክት አላረጋቸውም ብዬ አስባለሁ። ኦሌ ጉናር ሶልሼር ነው፣ ማይክል ካሪክ ሌላ ነው እና ሁላችንም ማይክል ካሪክ እና ኦሌ ጉናር ሶልሼር ተብሎ ገና አሰልጣኝነት ምርጫው ላይ ስንገባ የሁላችንም ፍላጎት ኦሌ ጉናር ሶልሼር ነበር፣ የምናውቀው እሱን ነበር እና በዩናይትድ ቤት የተሻለው ቁጥሮች ስለነበሩት እሱን እያለን ነበር። ዩናይትዶች ግን ጥሩ የሚባለው ውሳኔ ወስነው ማይክል ካሪክን እድል ሰጡት። ማይክል ካሪክ እንግዲህ እድሉን ተጠቅሞ ደግሞ ዋና አሰልጣኝነቱን ቦታ ለመያዝ አሁን ተቃርቧል። የፊርማና ይፋ የማድረግ ጉዳይ ብቻ ነው። እስከ 2029 ድረስ ይፈርማል ተብሎ ይጠበቃል። ዩናይትዶች በመሀል ሜዳው በኩል አዳዲስ ተጫዋቾች ሲያስፈርም የማይክል ካሪክ ኢምፓክት በተጫዋቾቹ ላይ ይኖራል ተብሎ ይጠበቃል። እስቲ ስለ ማይክል ካሪክ ዋና አሰልጣኝነትና ስለ ስቲቭ ሆላንድ ምክትል አሰልጣኝነት ያላችሁን ስሜት በኮመንት ላይ አሳውቁኝ። አዳዲስ መረጃዎች ሲሆኑ ደግሞ ሼር ማድረጋችሁ ነው የሚሆነው። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።